ሰላም ውዶቼ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ብሎትቢት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ነዛት አበባዋን እየተንከባከበች እያለ ሂክመት መጣ። ምን ነው ስላየሽኝ ደስተኛ አይደለሽም እንዴ ሲላት፣ እሷም እንዴት ነው ደስተኛ ማልሆነው እድለኛም ጭምር ነኝ እንጂ አለችው። ተዘጋጂ እራትና ሩቻን ቤት ነን አላት። እሷም እኛ ተጋበዝን ብላ ተገረመች። እሱም ቱርካን ደውላ ነበር ዛሬ የሳዲቅና የነስሪን የጋብቻ ክብረ በዓል ነው አላት። እሷ ግን ዛሬ በጣም ብዙ ማጥቦ ልብስ አለ ቢዚ ነኝ አለችው። እሱም ባክሽ ጊዜ አትግደይ ቤተሰብ ነን አላት። እሷም አይ የምሬን ነው አልችልም አለችው። ሂክመትም አጉል ተናግሬ ስላስቀየምኩሽም ይቅርታ አላት። እሷም አንተ ምንም አላጠፋህም፣ መስማት ያለብኝን ነው በደንብ ነገርከኝ። ልጅ ባልሰጥህም ለአመታት አብረኸኝ ነበር፣ ሌላ ልጅ የምትሰጥህ ጋርም እንድትሄድ ብነግርህም አብረኸኝ ነህ አለችው። እሱም አንቺን ከማጣ ልጅ ማጣት መርጣለሁ አላት። እሷም በቃ ለምሽቱ እዘጋጃለሁ አለችው። በዚህ ሰዓት ፋቲ አማቼ እንኳን ደህና መጣህ አለው። ሂክመት ስልችት ብሎት በፈጣሪ አለ። ነዛት ወደ ፋቲ ሄዳ ቤት መከራየቱን እንዴት አረክ ስትለው፣ እንዴት አደርጋለሁ እህቴ ቤት ኪራይ እኮ ሰማይ ነክቷል። ቤት አከራዮች ምንም ርህራሄ የላቸውም። በሰጠሽኝ ብር የቤት በር ብቻ ነው መከራየት የምትችይው አላት። ከዛ ምንድነው የት ልትሄዱ ነው የምትዘጋጁት ሲላቸው፣ ነዛት ወይዘሮ ሩቻን ቤት እራት ግብዣለን አለችው። እሱ በቃ ነጩ መስመር ያለውን ሸሚዜን ተኩሽልኝ አላት። ሂክመት አንተ አትሄድም አልተጠራህም ሲለው፣ ደግሞ የወንድሜ ልጅ ቤት ለመሄድ መጠራት ያስፈልገኛል እንዴ አለ። ነዛትም አረ በጣም ጠንቃቃ ሰዎች ናቸው፣ ካለ ጥሪ መሄድ አትችልም አለችው። ከዛም በቃ ልዘገጃጅ አለች። ለነስሪንም ለሳዲቅም ለእያንዳንዳቸው ቆንጆ መኪና ተልኮላቸው ወደ መኪና ገቡ። ኦዙ ፋቲን በአጋጣሚ መንገድ ላይ አግኝቶት ወደ ቤቱ ይዞት ሄደ። እነ ዳሪያ የቱርካንን አዳዲስ ልብስና ጫማዎች እየለኩ ነው። ሁሉም እንግዶች ቦታቸውን ይዘዋል። ሳዲቅ ፈጣሪ ቢፈቅድ ብዙ አስደሳች ዓመታትን አብረን እንኖራለን። ሁል ጊዜ ሳይሽ ይሄ ሞቃት ፈገግታሽ ይመስጠኛል የኔ ቆንጆ ሚስት አላት። ሩቻንም ፈጣሪ ብዙና ረጅም የደስታ ቀናትን ይስጣችሁ አለቻቸው። ነስሪን ለጥሪውና ለቆንጆ ፕሮግራሙ ሩቻንን አመሰገነቻት። ዳሪያም ለአማቻችን የተለየ ምስጋና ይገባዋል አለች። ሶመርም እኔ ትንሽ ብቻ ነው ያገዝኳቸው አላቸው። ነዛት ቀስ ብላ ሂክመት ይህ አሳ መቼ ነው የሚቀርበው? በረሃብ ልሞት ነው አለችው። ሩቻን ሳዲቅን ይሄ ልጅ ማን ነው ብላ ጠየቀችው። እሱም ካሁን በኋላ የኛ ልጅ ነው አላት። ሩቻንም አልገባኝም ስትላቸው፣ ነስሪንም ጎዳና ላይ የሚኖር ወላጅ አልባ ነበር፣ ካሁን በኋላ ግን እኛ የማደጎ እናትና አባቱ ነን፣ ቤተሰባችን ልጃችን ነው አለቻት። ሩቻንም እንዲህ በቀላሉ ከጎዳና ነሳችሁት አለቻቸው። ሜሱት ጎዳና ላይ አይደለም፣ ሜሱት አክስቱን ነስሪን፣ አባቱን ሳዲቅና እህቶቹን ይወዳል አላት። ሩቻንም እንደማየው ከሆነ ሜሱት ትንሽ ያመዋል አይደል አለቻቸው። ሳዲቅም ሜሱት ጥሩ ልጅ ነው፣ ፍቅር ብቻ ነው የሚያውቀው አላት። ሩቻንም ምን ማለት እችላለሁ፣ መላው ቤተሰብ ታስገርሙኛላችሁ አለቻቸው። ሶመር ሜሱትን ከፈለክ ቤት ውስጥም ሆነ ጋርደን ውስጥ ወክ ማረግ ትችላለህ፣ የምትፈልገው ነገር ካለም ንገረኝ አለው። በዚህ ሰዓት ፋቲን ከኦዙር ጋር ሲመጣ አይተውት ሁሉም ደነገጡ።
ፋቲም አቶ ኦዙር መንገድ ላይ አግኝቶኝ ሲጋብዘኝ እምቢ ማለት አልቻልኩም አላቸው። መልሶም ወደ ሜሱት እየጠቆመ ይህንንም ይዛችሁት መታችኋል አላቸው። ሶመርንም ትከሻው ላይ ቸብ አድርጎ አማቼ እንዴት ነህ አለው። ከዛም እኔ የቱ ጋር ነው የምቀመጠው ሲል ኦዙር አይላ እስቲ ወንበር አምጪለት አላት። መላው ቤተሰብ ተረብሸዋል። ዶክተር ሜቲን ሰርዳርን ምነው ቆየህ ልጄ ሲለው ሰርዳርም ቤት ሄጄ ልብስ ቀይሬ ነው አለው። ሜቲንም እንግዲህ ጉዳይን ከጨረስክ መኪናዋንም እንዳመጣሃት ተስፋ አደርጋለሁ አለው። ሰርዳርም ማን ነገረ ሲለው ለወጣ ብዬ መኪናዋን ያቆምኩበትን ቦታ ሳጣት ነው አለው። ሰርዳርም አትዋሸኝ አባቴ ማስታወሻህን አይቼዋለሁ ዛሬ በጣም ቢዚ ነበር ካለው። ሜቲንም ወይዘሮ ነስሪን መታ ነበር እስቲ ቁጭ በል እናውራ አለው። እኔም ሆንን ወይዘሮ ነስሪን አንተ እንድትከፋ አንፈልግም እሷም ካንተ ጋር ምንም ችግር የለባትም አለው። ሰርዳርም እና ከዶኑሽ ነው ችግሩ እኔ ምንም ሊገባኝ አልቻለም አለው። እሱም አንተም ሆንክ ዶኑሽ እንዳታዝሙ ለመጠበቅ ብለን ነው። ዝም ብለህ ጥያቄ መጠየቅህን አቁም ጊዜው ሲደርስ ሁሉንም ታውቃለህ በል ተነስ እንሂድ አለው። የራት ፕሮግራሙ እንደቀጠለ ነው። ምግብ እየቀረበ ነው። የተለያዩ የባህር ውስጥ ምግቦች ሲቀርቡ እነ ነስሪን ግራ ተጋብተዋል። ሩቻን ሆን ብላ እነ ነስሪን አያውቋቸውም ብላ ያሰበቻቸውን የባህር ውስጥና የጃፓን ምግቦች ነበር ያዘጋጀችው። በቤተሰቡ መደናገር እሷ እየረካች ነበር። ሩቻን በሉ ቀዝቀዝ እንዳለ እንብላ ስትላቸው ነዛት አልበሰለም እኮ ምንም ለመብላት ደስ አይልም አለቻት። ሩቻንም ይህን አይነት ምግብ በልተሽ ስለማታውቂ ነው ግራ የገባሽ አለቻት። ፋቲ አንድ ጎርሶ ይሄ እስከዛሬ ከበላሁት ሁሉ እጅግ ጣፋጩ ነው ጎበዞች አላቸው። ዶኑሽ ሎብስተሩ ሲንቀሳቀስ ደንግጣ ዳሪያ እላይ ዘሎ ሊወጣ ነው አለቻት። ዳሪያ ቤቴ ወስጄ መግበዋለሁ አለቻት። ፋቲም እቺ ልጅ ልክ እንዳጎቷ አስቂኝ ነች አለ። እሷም ምንድነው ጥርስ አጎቴ አለችው። ነዛትን ምንድነው ይሄ ስትል ነስሪን አልጌ ነው አለቻት። ነዛትም ሂክመት እዚህ ምንም እንዳትበላ ሁሉም ነገር ቆሻሻ ነው ትታመማለህ አለችው። ሁሉም እንዴት እንደሚበላ ራሱ ግራ ተጋብተዋል። ኦዙር አቶ ሳዲቅ ከፈለክ ግሪሉን ልለኩሰውና ስጋ ወይ ዶሮ ይጥበሱልን አለው። ነዛትም ቶሎ ብላ አዎ ለኩሱት ጥበሱልን አለች። ሳዲቅም አረ ችግር የለውም አለ። ግራ መጋባቱ እንደቀጠለ ነው። ኦዙር አቶ ፋቲ ያንን ሱቅህን እንዴት አደረግክ ሲለው ፋቲም አረ ምንም ኪሳራ ብቻ ነው የሚያመጣው ተውኩት አለው። ከዛ ይልቅ እኛ ሶስታችን ባህሩ ዳርቻ ያለን ቤት ውስጥ ቡቲክ ለመክፈት አስበናል አለው። ኦዙርም አይ ጥሩ ሀሳብ ነው አሁን ላይ አብዛኛው ሶሱን ነው መሰለኝ እየሰራ ያለው። ታዲያ አቶ ሳዲቅ ምን ነው ሳታማክረኝ ሲለው ሳዲቅም አረ ምንም አላሰብንም እኛ አለው። ፋቲም ምንድነው ወንድሜ ትረሳለህ እንዴ? ለነገሩ ይህንን የሚሰራልን አንድ ጥሩ አርክቴክት ያስፈልገናል አለ። ሳዲቅም መጀመሪያ አንተ ያለብህን ጣጣ ጨርስ ከዛ እናወራለን አለው። ፋቲም ምንም አትጨነቅ እኔ ሁሉንም ማስተካክላለሁ አለ። አማቼ አንተ ልምድ ያላቸው አርክቴክት ጓደኞች አሉክ እንዴ አለው። ሶመርም የሉኝም አለው። ዳሪያ እኔ እስክመረቅ መጠበቅ አለባችሁ መሰለኝ እኔ ቆንጆ ቤት አድርጌ አድሰዋለሁ። ቡቲክ ግን አይሆንም አጎቴ በህልማችንም የለም አለችው።
አይላ አይ ማንም አልበላውም ይሄ ሁሉ ከሰረ እያለች ነው። እነ ዳሪያ ሶዳ ሊጠጡ ወደ ኪችን መጥተዋል። ዳሪያ እናትና አባታችን ካጎታችን ጋር ለምን እንደሚጨቃጨቁ ገብቶኛል አለች። ዶኑሽም እናቴ በጣም አዝናለች፣ አባቴ ተነስቶ እንዳይደበድበው ብቻ ነው የፈራሁት አለች። ነዛት ኑ እንጂ ልጆች እናታችሁ እኮ ከፍቷታል እያለች መጣች። ቱርካንንም አክስቴ አንድ ነገር ልጠይቅሽ ነበር፣ አጎታችን አሁንም ቤታችን ላይ ድርሻ አለው እንዴ አለቻት። እሷም አዎ ግን አታስቡ፣ ቤታችሁን መንካት አይችልም፣ እኔ ያለሁላችሁ። ልጆች ባይኖሩኝም እናንተን የመሳሰሉ ቆንጆ ቆንጆ 3 ልዕልቶች አሉኝ። ለእናንተ ስል የኔን ድርሻ ለአባታችሁ ሰጥቻለሁ፣ ምንም ማድረግ አይችልም አለቻቸው። ቱርካንም አጎቴ ግን ያመረረ ይመስላል፣ እንዴት ነው ይህን ችግር መቅረፍ የምንችለው ብላ ጠየቀቻት። ከዛም ነስሪን እኔ እዛ ጋርደን ውስጥ ደብሮኛል፣ እናንተ እዚህ ምን ትሰራላችሁ እያለች መጣች። ነዛትም ነስሪን እባክሽ እንዳይከፋሽ፣ እሱ ዝም ብሎ ነው የሚያወራው አለቻት። እሷም ድንገት መጥቶ ሙዳችንን በጠበጠው አለቻት። ከዛም ኑ በቃ እንሂድ፣ ወንዶቹ ብቻቸውን ናቸው ተባብለው ወጡ። ውዶቼ የዛሬ ድራማ በዚህ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያለውትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።